አንድ ሰው እንደ ግለሰብ ወይም ደግሞ ራሱ ላይ ሰርቶ ውጤታማ ሆነ የምንለው እቺን ውጤት ሲያመጣ ነው። the result of personal effectiveness is being trustworthy ይላል። አንድ ሰው እንደ ግለሰብ ውጤታማ የሚሆነው ለአንድ ኃላፊነት መታመን ሲችል ነው ይላል። አንዳንድ ጊዜ እንደዚህ አይነት ሰዎች አጋጥሟችሁ ከሆነ አላውቅም፣ ለኃላፊነት መታመናቸው ሰዎች አሉ። የሆነ ቦታ ላይ ኃላፊነት ሰጣችሁ ልጃችሁን ጥላችሁላቸው ተቋማችሁን ጥላችሁላቸው በገንዘብ እንኳን መታመናቸው ሰዎች አሉ። ብዙ ጊዜ ማኔጀሮችን ስታስቡ ወይ ደግሞ አስተዳዳሪ የሚባሉ ሰዎችን ስታስቡ አይምሯችሁ ላይ የሚመጡ ስዕሎች አሉ። አብዛኛውን ጊዜ ማኔጀር ሲባል ተቆጣጣሪ፣ የት ወጣ የት ገባ እንዲያርግ እንዲውጣ። እንደውም አንዳንዴ ስራ ሰጥቷችሁ ስራችሁን ስለማይወዱት አንዳንዴ የሰራችሁትን ስራ ይተውና በማይመለከታቸው ቦታ ላይ እየገቡ የሚሰሩ ሰዎች ናቸው። ግን ይላል ጻፍ አንድ አስተዳዳሪ አንድ ማኔጀር ስኬታማ እንደሆነ የምታውቁት እሱ አይደለም ከስሩ ያሉት ሰዎች የሆኑ ስራዎችን እንዲሰሩ ኢምፓወር ማድረግ ማለት እድሉን ተሰጧቸዋላችሁ፣ ስልጣኑን ተሰጧቸዋላችሁ። እናንተ እዛው ውስጥ አትገቡ፣ ውጤት ላይ ተመስርታችሁ ግን ትፈርዷቸዋላችሁ። የኦርጋናይዜሽናል ዴቨሎፕመንት ዓላማው ምንድነው? እንደነዛኞቹ የኦርጋናይዜሽናል ዴቨሎፕመንት ዓላማ ወይም ደግሞ ትልቁ ውጤት ማምጣት የሚፈልገው አላይንመንት የሚለውን ሐሳብ አንድ ተቋም እንደተሳካለት የምታውቁት ይላል ባለ ራዕይ ወይም ደግሞ መሪው ዓላማዬ ብሎ ከጻፈው ሐሳብ ጋር ተመሳሳይ መስመር። አላይንመንት ማለት ተመሳሳይ መስመር ላይ መሆን ማለት መሪው ከዓላማው ጋር ተመሳሳይ መስመር ሲሆን መሪው ብቻ ግን አይደለም። አንዳንድ የሚያስቀኑኝ ተቋሞች አሉ። ስለ ተቋሙ ኢንፎርሜሽን ከፈለጋችሁ ከስተመር ሰርቪስ ጋር ይሄ የሚያስተናግዷችሁ ሰዎች ጋር ዘበኛው ስለ ተቋሙ በደንብ ይነግራችሁ። ሁሉም ሰው ተቋሙን እንደራሱ የባለቤትነት ስሜት ተሰምቶ ሲሰራ ያ ተቋም እንደተሳካለት መቁጠር እንደምትችሉ መጽሐፉ ይናገራል። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይሄ ደግሞ ሳምንታዊው የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሐሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፎችን ዳሰሳ እናደርጋለን። እንደተለመደው ዛሬም በአዲስ መጽሐፍ መጥተናል። አብራችሁኝ እንደምትቆዩ መጽሐፉን እንደምትወዱት አልጠራጠርም። አብራችሁኝ ቆዩ። ለዛሬ ፕሮግራም እንድናየው የመረጥኩት መጽሐፍ በስቲቨን አር ኮቪ ወይም በስቲቨን ሪቻርድስ ኮቪ የተጻፈውን ፕሪንሲፕል ሴንተርድ የሚለውን መጽሐፍ ነው። የዚህን እንግዲህ ጸሐፊ መጽሐፍ ከዚህ በፊት ወይም ባለፉት ፕሮግራሞች ላይ አንድ ጊዜ አንስቼው ነበር። The 7 Habits of Highly Effective People የሚለው መጽሐፍ። ያንን መጽሐፍ ካያችሁት ይህ ሰውዬ በተለይም አመራር ላይ ወይ ደግሞ ሊደርሺፕ ላይ የተለያዩ ሐሳቦችን የሚያነሳ ሰው ነው። እዚህ ላይ ግን በሰፊው በሁለት በሶስት መጽሐፎች ላይ ያነሳቸውን ነካነካ አድርጎ ያለፋቸውን ሐሳቦች እዚህ መጽሐፍ ላይ በሰፊው ያነሳቸዋል። እና ስቲቨን ሪቻርድስ ኮቪ እዚህ መጽሐፍ ላይ የጻፈውን ሐሳብ እንደው አጠቃላይ ሲጠቅልል ገና ከቨሩ ላይ የምታዩት ጽሑፍ አለ። ምን ይላል? Give a man a fish and you will feed him for a day. Teach him how to fish and you will feed him for a lifetime ይላል። አንድን ሰው አሳ ብትሰጡት ለአንድ ቀን ልትመግቡት ትችላላችሁ፣ ግን እንዴት አሳ ማጥመድ እንዳለበት ብታስተምሩት እድሜ ልክ ትመግቡታላችሁ የሚል ሐሳብ ያነሳል። እንግዲህ እዚህ መጽሐፍ ላይ የሚያነሳው ሐሳብ ጠቅልሎ መጨረሻ ላይ ስንጠቅልለው ወደዚህ ሐሳብ ነው የምናመጣው። ግን መጽሐፉ አንድ ሰው መርህ ተኮር ወይም ደግሞ ፕሪንሲፕል ሴንተርድ በሚባል መንገድ ተቋምን መምራት የሚችለው ቤተሰብን መምራት የሚችለው እሱ ብቻ አይደለም ራሱን መምራት የሚችለው ምን ነገሮች ሲኖሩት ነው። እነዚህን ሐሳቦች በሰፊው እናያለን። የስቲቨን ኮቪ ሐሳቦችን ብዙ ጊዜ አይታችሁ ከሆነ ስቲቨን የሚታወቀው ብዙ ጊዜ ፕሪንሲፕል በሚለው ቃል ነው። እቺን ቃል እንዴት ነው ትምህርት ተጥቅስ ውስጥ አስገቡልኝ። ፕሪንሲፕል ዓለማችንን በጣም ብዙ ነገሮች ሊያስተዳድሩ ይችላሉ፣ ግን ዓለማችንን ከሚያስተዳድሩ በጣም ወሳኝና አንደኛ ከሚባሉት ነገሮች ግንባር ቀደም ከሆነው ነገር አንደኛው መርህ ነው። ፕላኔታችን ቦታዋን ይዛ እንድትጠብቅ ያደርጋት፣ ዘርቶ ማጨድ፣ ዘርተን ከዛ በኋላ ምንፈልገውን ነገር ምናጭደው፣ ስንዘል ወደ ምድር ምንወርደው፣ በህይወት እንድንኖር የሚያደርገን በጣም ብዙ ነገሮችን ልናወራ እንችላለን። ህይወታችን ሙሉ በሙሉ ማለት በሚቻል መልኩ የተመሰረተው መርህ ላይ ነው። እንደዛ ሁሉ የትኛውም ዘርፍ ላይ ሰርቶ ስኬታማ ለመሆን እዛ ቦታ ላይ ያለችው መርህ መረዳት በጣም ወሳኝነት ያለው ነገር እንደሆነ መጽሐፊው ይናገራል። እና አንድ ሰው ጥሩ መሪ ለመሆን ምን ነገሮች ያስፈልጉታል ወይ ነው መርህ ላይ በተመሰረተ መልኩ ራሱን ጥሩ መሪ አድርጎ ለማውጣት ምን ነገሮች ማወቅ አለበት ካላችሁ ጸሐፊው ወሳኝ የሚላቸው 4 ነገር ይነግራቸው። አንድ ሰው ጥሩ መሪ ለመሆን፣ ጥሩ የተቋም መሪ፣ ጥሩ የቤተሰብ መሪ ለመሆን መጀመሪያ እዛ ደረጃ ጋር ለመድረስ 3 ደረጃዎችን መርገጥ እንዳለበት ይናገራል። ወይም ደግሞ 4 ሌቭል አድርጎ የሚያስቀምጣቸው ሐሳቦች አሉ። ምንድናቸው እነዚህ ካላችሁ የመጀመሪያው ጸሐፊው ፐርሰናል ኢፌክቲቭነስ ይላል። ወይም ደግሞ ግላዊ ውጤታማ በግል አንድ ሰው እንደ ግለሰብ ውጤታማ የመሆን አቅሙ ፐርሰናል ኢፌክቲቭነስ ይላል። ሁለተኛው ኢንተርፐርሰናል ኢፌክቲቭነስ ወይም ደግሞ ከተለያዩ ሰዎች ጋር ባለው ህብረት የሚፈጥረው ወይም ደግሞ የሚያመጣው ውጤታማነት። ከዛ ከፍ ይላል፣ አሁን እየሰፋ ይመጣል። ይሄ ደግሞ ማኔጀሪያል ዴቨሎፕመንት የሚል ሐሳብ ይመጣል። የአስተዳደራዊ እድገትን መፍጠር። ከዛ ኦርጋናይዜሽናል ዴቨሎፕመንት፣ ይሄ ደግሞ ማለት ተቋማዊ እድገት ማምጣት መቻል ማለት ነው።
እና ጻፊ የመጨረሻው ደረጃ ጋር ለመድረስ ትልቅ የሚባለውን እንግዲህ ሀገር መምራት ወይም ተቋም መምራት ነው ያ ኦርጋናይዜሽናል የሚባል ዴቨሎፕመንት ነው እዛ ጋር ለመድረስ 3 ደረጃዎች ረግጠን ነው ወደዛ ምን ሄደው እና እንዴት ነው ራሳችን እዛ ደረጃ ላይ የምናደርሰው ካላችሁ ከመጀመሪያው ነው መጀመሪያ ያለብን ምንድናቸው እስኪ መጽሐፉ እዚህ ላይ ስለተመሰረተ በታተንኛቸው የመጀመሪያው ፐርሰናል ኢፌክቲቭነስ ወይም ደግሞ ግላዊ ውጤታማነት የሚል ሐሳብ ያወራል አንድ ሰው በግለሰብ እንደ ግለሰብ ወይም ደግሞ ራሱ ላይ ሰርቶ ውጤታማ ሆነ የምንለው ይቺን ውጤት ሲያመጣ ነው the result of personal effectiveness is being trustworthy ይላል አንድ ሰው እንደ ግለሰብ ውጤታማ የሚሆነው ለአንድ ኃላፊነት መታመን ሲችል ነው ይላል እንዴት ነው አንድ ሲደመር አንድ ሁለት ነው እንላለን አንድ ሰው ፐርሰናሊ ኢፌክቲቭ ነው የምንለው ፐርሰናሊ ራሱ ላይ ሰርቶ እንደው ተሳካለት የምንለው ራሱን ለኃላፊነት እንዲታመን አድርጎ ከሰራ ያ ሰውዬ ውጤታማ ነው ማለት እንደምንችል መጽሐፉ ይናገራል አንዳንድ ጊዜ እንደዚህ አይነት ሰዎች አጋጥማችሁ ከሆነ አላቅም ለኃላፊነት የምታምኗቸው ሰዎች አሉ የሆነ ቦታ ላይ ኃላፊነት ሰጣችሁ ልጃችሁን ጥላችሁላቸው ተቋማችሁን ጥላችሁላቸው በገንዘብ እንኳን የምታምኗቸው ሰዎች አሉ አንድ ሰው መጀመሪያ ተቋም ከመምራቱ በፊት በትንንሽ ነገሮች መታመን እንዳለበት መጽሐፉ ይናገራል ምንም ይባል አባባል አለ በትንሹ የታመነ በትልቁ ይሾማል እንደዚህ አይነት አባባል ምናልባት ሰምታችሁ ከሆነ አላቅም አንድ ሰው መጀመሪያ በትንሹ ታምኖ ወደ ትልቁ የሚሄደው ግን በትንሹ ለመታመን መጀመሪያ እንድታምኑት የሚያደርጋችሁ ነገር ሊኖረው ይገባል ያ ነገር ሰውየው ራሱ ላይ የሚሰራው ነው አንድ ሰው ከናንተ ጋር ለመስራት እንዲያምናችሁ መጀመሪያ እናንተ ራሳችሁ ላይ መስራት ያለባችሁ ነገር እንዳለ ይናገራል እና አንድ ሰው እንዲያምናችሁ ወይም ፐርሰናሊ ትረስትወርዚ ለመሆን በሰው ለመታመን ምን ነገሮች ያስፈልጋሉ ካላችሁ እናንተም ራሳችሁ ልታዩ ትችላላችሁ ሰዎችም ልታዩ ትችላላችሁ አንድን ሰው ለአንድ ኃላፊነት የምታምኑት እነዚህ ሁለት ነገሮች አይታችሁ እንደሆነ መጽሐፉ ይናገራል ለሆነ ነገር የምታምኑት እነዚህ ሁለት ነገሮች ሲኖሩ አንደኛ ኮምፒተንሲ ሲኖረው ወይም ደግሞ ብቁ ሲሆን ወይም ደግሞ ብቃት ሲኖረው ነው ሁለተኛ ደግሞ ካራክተር ሲኖረው ነው ወይም ደግሞ መልካም ስነ ምግባር ሲኖረው ነው ወይም መልካም ባህሪ ሲኖረው ነው የመጀመሪያው አንድን ሰው ለኃላፊነት ለማመን መጀመሪያ እዛ ቦታ ላይ ሰውዬ ብቁ ነው አይደለም የሚለው ነገር ታያላችሁ ብቁ ነው አይደለም የሚለው በምድር የምታዩት የእውቀት ደረጃውን ታያላችሁ ሊሰራ ስላለው ነገር ኃላፊነት ልትሰጡት ስላለው ቦታ መስራት ስላለበት ነገር ዕውቀት አለው የመጀመሪያው ዕውቀቱን ታያላችሁ ዕውቀት ብቻ አይደለም ልምድ አለው ኃላፊነት ሰጥቼ ልጆቼን ተቋሜን ጥዬበት በሄደ ሰውዬ ልምድ አለው ከዚህ በፊት እንደዚህ አይነት ነገሮችን ሃንድል የማድረግ ወይ እንደዚህ አይነት ነገሮችን የሚያዝ ልምድ አለው ዕውቀትና ልምድ ሲደመር ስኪል የሚባል ነገር ያመጣል ወይ ደግሞ ክህሎት አለው ወይ ክህሎት ደግሞ ማለት ዝም ብሎ እንደመጣ መስራት ሳይሆን ያንን ነገር ቀለል ባለ መንገድ የመስራት አቅም አለው ወይ ከዛ ደግሞ ይላል አንዳንዴ በተሰጥኦም ሊመጣ ይችላል እንደዚህ ነገር ተሰጥኦ አለው ወይ ደግሞ ታለንት አለው ወይ እነዚህን አራት ነገሮች አይታችሁ አንድ ሰው ለአንድ ቦታ ታማኝ ነው ወይ ደግሞ አንድ ሰው ለአንድ ቦታ ምንድነው የሚታመን ማንነት አለው ወይስ የለውም ብላችሁ ልትወስኑ ይችላላችሁ የመጀመሪያው ካራክተር ነው ሁለተኛው ደግሞ የመጀመሪያው ኮምፒተንሲ ነው ሁለተኛው ደግሞ ካራክተር ነው ካራክተር ደግሞ ማለት መልካም ባህሪ ነው አንድ ሰው የፈለገ ያህል ብቃት ቢኖረው የፈለገ ያህል ዕውቀት ቢኖረው መታመን ካልቻለ ጥሩ ባህሪ ከሌለው በተአምር ለአንድ ቦታ ተሰጡት ጥሩ ምግብ በማይሆን ዕቃ ቢያመጡላችሁ እንደማትቀበሉ ማለት አሪፍ ምግብ ነበር ብላችሁ ነው የምትተውት አንድ ሰው ለአንድ ቦታ ለመታመን በጣም ወሳኝ ሌላኛው የሚያስፈልገው ነገር ጥሩ ባህሪ ወይ ነው መልካም ስነ ምግባር ከነዚህ ሁለት ነገር ተነስታችሁ ከኮምፒተንሲ ከብቃቱና ከመልካም ባህሪው ተነስታችሁ አንድ ሰው ተአማኝ ለኃላፊነት የሚታመን ነው አይደለም የሚለው መወሰን ትችላላችሁ ይሄ ራሳችሁ ላይ የሚሰሩት ነው አንድ ሰው ራሱ ላይ የሚሰራ ነው ከዚህ ግን ከፍ ትላላችሁ አንድ ሰው ትረስትወርዚ ከሆነ ሁለተኛ የሚመጣው ነገር ኢንተርፐርሰናል ኢፌክቲቭነስ ወደሚባለው ሐሳብ ነው ይሄ ደግሞ ማለት አንድ ሰው ከራሱ ጋር አይደለም ከሰዎች ጋር መልካም ግንኙነት ፈጥሮ እርስ በርስ መተማመን የሚችል ህብረት መፍጠር መቻል የመጀመሪያው ራሳችሁ ላይ የምትሰሩት ሁለተኛው ግን ከጓደኞቻችሁ ጋር ወይ አብራችሁ ከምትሰሩት ሰው ጋር መተማመን የሚያስችል ኢንቫይሮንመንት ወይ መተማመን የሚያስችል ሁኔታ ስትፈጥሩ ያንደ ኢንተርፐርሰናሊ ዴቨሎፕ አድርጋችኋል ወይ ደግሞ አድጋችኋል ወደሚባለው ደረጃ መድረስ ይቻላል እንዴት ነው እዛ ደረጃ ላይ የሚደረሰው ጻፊ ብዙ ነገር ይናገራል ግን በጣም አንድ ወሳኝ ሁሉንም የሚጠቅልል አንድ ወሳኝ ሐሳብ ልንገራችሁ ሁሉም ሰው ሲያለም ላይ ሁሉም ሰው ምንም ነገር ሲያደርግ ልክ እንደሆነ እያሰበ ነው የሚያደርገው አስምሩልኝ እዚህ ጋር ፐርሰፕሽን የምትባለው ነገር በጣም ፓወርፉል ነገር በጣም አቅም ያላት ነገር ነው ሁሉም ሰው ሲያደርግ ጥፋት እንደሆነ እንዴት ነው ተሳስቻለሁ ያለ የሚያደርግ ብዙ ሰው አታገኙም አብዛኛው ሰው ሲያደርግ ኢቭን እንኳን መጥፎ ነገር እንኳን ሲያደርግ ያንን ነገር የሚያረጋግጥበት ምክንያት ይዞ ነው የሚያደርገው
ይሄ የሐሳብ ልዩነት አብዛኛውን ጊዜ ከሰዎች ጋር እንዳትሰሩ ያደርጋችኋል። እና ካላችሁ ጻፊው ከሰው ጋር መግባባት ከፈለጋችሁ አንድን ሰው አንደኛ እንደ ሰው እዩት፣ ሁለተኛ ስራውን ለይታችሁት፣ ሶስተኛ ባህሪውን ለይታችሁት። አንድን ሰው ስታገኙት እነዚህ ሶስት ነገሮች ለይታችሁ ማየት ካልቻላችሁ ስራ ትጀምራላችሁ እንጂ አብራችሁ መቀጠላችሁ። ልድገመው። ከአንድ ሰው ጋር መስራት ስትጀምሩ ሰውየውን አንደኛ እንደ ሰው እዩት፣ ሁለተኛ ባህሪውን ለይታችሁ፣ ሶስተኛ ስራውን ለይታችሁ። እነዚህ ሶስት ነገሮች አንድ ላይ ከያዛችሁ ብዙ ነገሮቻችሁ እንደሚበላሹ መጽሐፉ ይናገራል። አንዳንድ ጊዜ በጣም ጥሩ ባህሪ እኛ ጥሩ ባህሪ መገንባት አለብን፣ እውነት ነው። ግን አንዳንድ ሰው ግን ጥሩ ባህሪ የለውም፣ ስራው ግን አሪፍ ነው። ያ ስራ እንዳይቀርባችሁ ባህሪውን ትተውትና ከሰውየው ጋር የግል ወሬ ትተውና በስራ ብቻ መገናኘት ትችላላችሁ። አንዳንድ ጊዜ ደግሞ አንዳንድ ሰው ጥሩ ስራ የለም፣ ኃላፊነት ሲሰጡት ኮምፒተንት ሆኖ ስራውን አይሰራም፣ ግን ጥሩ ባህሪ ያለው ከእንደዚህ አይነት ሰው ጋር ትንንሽ የሆኑ ስራዎችን መስራት ትችላላችሁ። ሰውየውን እንደ ሰው እዩት፣ የሰውየውን ስራ ለይታችሁ፣ የሰውየውን ባህሪ ለይታችሁ። ለምንድን ነው ይሄን የሚለው? አንዳንዴ የሰውን ባህሪውንም አትወዱም፣ ስራውንም አትወዱም። እነዚህ ሁለቱ ነገሮች ከተላችሁ ቢያንስ አንድን ሰው እንደ ሰው ማክበር መቻል አለባችሁ። ሰውን እንደ ሰው ማክበር ካልቻላችሁ፣ ሰውን እንደ ሰው መጥላት ከጀመራችሁ ራሳችሁ መጥፎ ነገር ውስጥ እንደምትከቱ መጽሐፉ ይናገራል። አንዳንዴ በባህሪም በስራም ካልተስማማችሁ ዞር ብሎ አንተም በጸበለ እኔም በጸበሌ ነው የሚባለው፣ ሰውን መሸሽ ይሻላል። እነዚህ ሶስት ነገሮች ለይታችሁ ማየት ካልቻላችሁ ግን በታምር ከሰዎች ጋር መቀጠል እንደማትችሉ መጽሐፉ ይናገራል። እና ካላችሁ ጸሐፊው ከሰዎች ጋር ስራ ስትጀምሩ ባህሪያቸውን ለዩ። ባህሪያችሁ የሚጣጣም ከሆነ አብራችሁ ቀጥሉ። ካልሆነስ ስራ ከሆነ የሚያገናኛችሁ ስራችሁን ይዛችሁ ቀጥሉ። እንደ ሰውን አክብሩ። ራሳችሁ ላይ ከሰራችሁ ሰዎች መሃል ትረስትን ከፈጠራችሁ ሶስተኛ የሚመጣው ማኔጀሪያል ወይም ደግሞ አስተዳደራዊ እድገት ነው። እሱስ ማለት ምን ማለት ነው? ማኔጀሪያል ዴቨሎፕመንት እንደነዛኞች ሁሉ ማምጣት ያለበት ውጤት አለ። ለምሳሌ ፐርሰናል ኢፌክቲቭነስ ያለው ዓላማው ትረስት ወርዚነስ ለማምጣት ነው፣ ወይ ደግሞ ለአንድ ኃላፊነት መታመን የሚችል ማንነት መገንባት ነው። ሁለተኛው ደግሞ ኢንተርፐርሰናል ደግሞ የሚባለው ነገር ትልቁ ዓላማው ትረስት መፍጠር ነው፣ እርስ በርስ መተማመን የሚባለውን ነገር መፍጠር ነው። የዚህኛው ደግሞ ዓላማው የማኔጀሪያል ዴቨሎፕመንት ዓላማው ኢምፓወርመንት የሚባለው ነገር ነው። ኢምፓወርመንት ማለት ብዙ ጊዜ ማኔጀሮችን ስታስቡ ወይ ደግሞ አስተዳዳሪ የሚባሉ ሰዎችን ስታስቡ አይምሯችሁ ላይ የሚመጡ ስዕሎች አሉ። ጻፊው እሱም ስለዛ ስዕል ይናገራል። አብዛኛውን ጊዜ ማኔጀር ሲባል ተቆጣጣሪ፣ የት ወጣ የት ገባ፣ እንዲያርግ እንዲውጣ። እንደውም አንዳንዴ ስራ ሰጥቷችሁ ስራችሁን ስለማይወዱት አንዳንዴ የሰራችሁትን ስራ ይተውና አንዳንዴ በማይመለከታቸው ቦታ ላይ እየገቡ የሚሰሩ ሰዎች ናቸው። ግን ይላል ጻፊው አንድ አስተዳዳሪ አንድ ማኔጀር ስኬታማ እንደሆነ የምታውቁት እሱ አይደለም፣ ከስሩ ያሉት ሰዎች የሆኑ ስራዎችን እንዲሰሩ ኢምፓወር በማድረግ ነው። ኢምፓወር ማድረግ ማለት እድሉን ትሰጧቸዋላችሁ፣ ስልጣኑን ትሰጧቸዋላችሁ፣ እናንተ እዛ ውስጥ አትገቡ። ውጤት ላይ ተመስረታችሁ ግን ትፈርዷቸዋላችሁ። አንድ ማኔጀር ጎበዝ ማኔጀር እንደሆነ የምታውቁት እሱ ሲኖር እሱ ሳይኖር ተቋሙ በስርዓት መሄድ ሲችል። ቅድም ያልነው መንገድ የት ወጣ የት ገባ የሚለው ማኔጀር እሱ ሲኖርና ሳይኖር ሄዳችሁ ልታዩት ትችላላችሁ። ሌላ መልክ ነው ያለው። እሱ ብቻ አይደለም፣ ይቺ የኔ ሐሳብ ጭማሪ ናች። እንደዚህ አይነት ማኔጀር ያለበት ቦታ ከጀርባ ወሬ የሚወራበት ሰው እንዲያድርጎ እንዲወጥቶ እንዲህ ሰዎችን ስለሚቆጣጠር ሰዎችም የሱን ከን የሚፈልጉ ሰዎች ነው። ግን ይላል አንድ ሰው አንድን ተቋም የሚያስተዳድርበትን መንገድ እንዳሳደገ የምታውቁት፣ እዛ ቦታ ላይ ጥሩ መሪ እንደሆነ የምታውቁት በስሩ የሚሰሩትን ሰዎች ኢምፓወር ሲያደርግ እንደሆነ መጽሐፉ ይናገራል። እሺ እንዴት ነው ኢምፓወር የሚያደርገው? ምክንያቱም ይህ ሰውዬ ስቲል አስተዳዳሪ ነው፣ ተቋም መምራት አለበት። ስሩ ያሉትን ሰዎች የትወጣችሁ የትገባችሁ ባይልም ግን በስርዓት እንዲገቡ በስርዓት እንዲወጡ ማድረግ መቻል አለበት። እንዴት ነው ይህንን የሚፈጥረው? በጣም 3 መሰረታዊ ነገሮች ልንገራችሁ። ጻፊው 5 ነው የሚያደርጋቸው፣ ግን ሁለቱ እስካሁን ድረስ ካነሳቸው ሐሳቦች ጋር ስለሚጣጣሙ አሁን ከማነሳቸው ሐሳቦች ስር ስለሚገቡ ብዙ አላነሳቸውም። አንድ ማኔጀር ወይም ደግሞ አንድ አስተዳዳሪ እንዴት ነው በስሩ ያሉትን ሰዎች በሚገባ መምራት የሚችለው? የመጀመሪያው ጻፊው The 7 Habits of Highly Effective People ላይ 3ኛውን ማን ነው ካልተሳሳትኩኝ 4ኛው ይመስለኛል። 4ኛው ሀቢት ትዝ ካላችሁ think win-win የሚል ሐሳብ አውርተን ነበር። ዊን-ዊን ማለት ከሰዎች ጋር አግሪመንት ስትፈጥሩ እኔ የምጠቀምበት አንተ የምትጠቀምበት እንዲሆን አድርገው የሚል ነው። እዚህ ሐሳብ ላይ መጀመሪያው የሚናገረው ይሄ ነው። አንድ ማኔጀር በስሩ ያሉትን ሰዎች በሚገባ ለመምራት በሚገባ ለማስተዳደር ዊን-ዊን አግሪመንቶችን መፍጠር እንዳለበት ይናገራል። ዊን-ዊን አግሪመንት ማለት ምን ማለት ነው?
ሰዎቹ በኃላፊነት የሚሰሩበት ነው እሱ የሚፈልገውን ውጤት ከነሱ ማግኘት ከነሱ የሚያገኝበት ነው ግን እዚህ አግሪመንት ላይ የሚፈራረሙበት አግሪመንት ላይ የሚፈራረሙበት ውል ላይ መጠቀስ ያለባቸው 6 መሰረታዊ ነገሮች ይናገራል እነዚህ ነገሮች ሰዎቹ ከተፈራረሙ ከዛ በኋላ ምን ማድረግ እንዳለባቸው ይናገራል ግን አንድ ማኔጀር ወይም አንድ አስተዳዳሪ በሚገባ በስሩ ያሉትን ሰዎች ለማስተዳደር እነዚህን 6 አግሪመንት ላይ መጻፍ ያለባቸው ነገሮች ያወራል የመጀመሪያው አግሪመንት ላይ መጻፍ ያለበት ነገር is a desired result ወይም ደግሞ አስተዳዳሪው የሚፈልገው ውጤት ምንድነው ቢቻል በአንድ አረፍተ ነገር ቢቻል ግልጽ በሆነ መንገድ መጻፍ እንዳለበት ይናገራል ይሄን ፕሮጀክት ሰጥቻለሁ ይሄን ኃላፊነት ሰጥቻለሁ ይሄን ኃላፊነት በስርዓት እንደተወጣ ማቀው ይሄን ነገር ስታደርግ ነው ማለት በሚቻል መልኩ ግልጽ የሆነ ውጤቶችን ማስቀመጥ እንዳለበት መጽሐፉ ይናገራል አግሪመንቱ ላይ መካተት ያለበት አንደኛው ይሄ ነው ሁለተኛው ደግሞ ጋይደንስ ቅድም የተወጣ የተገባ አይልም ብያቸዋለሁ እንደዚህ አይቆጣጠርም ግን ስቲል እነዛ ነገሮች ያስፈልጋል ይሄንን በመንድረው የሚፈጥረው ካላችሁ ጋይዳንስ ይጽፋል በዚህ ሰዓት መግባት ያስፈልጋል በዚህ ሰዓት መውጣት ያስፈልጋል ዴድላይን ሰጥቻለሁ እስከዚህ ቀን ባለው ድረስ ይሄንን ፕሮጀክት ሰርታ አስረክበኝ አግሪመንቱ ላይ የሚጻፍ ነው ምን ማለት ነው አጥር ይገነባላችኋል ማለት ነው ቤት ይገነባላችኋል በዚህ አጥር ውስጥ ይሄንን ነገር እንድትሰራ ፈልጋለሁ መስመር ያሰምርላችሁ ይሄ መስመር የሚያሰምረው በጋይደንስ ነው ህግና መመሪያ ከናንተ የሚጠበቀው ነገር ግልጽ አድርጎ መጻፍ አለበት አግሪመንቱ ላይ ምናልባት ተቋምም ስትመሩ ምን ስትሉ ይሄ ነገር ሊጠቅማችሁ ስለሚችሉ በደንብ ብትይዙት ደስ ይለኛል ይሄን ሐሳብ አግሪመንት ላይ ሁለተኛ መካተት ያለበት ይሄ ነው ሶስተኛ available resource ይሄንን ግብ ለማሳካት እጃችሁ ላይ ያሉት ሪሶርሶች ወይም ደግሞ እጃችሁ ላይ ያሉት ምንድነው ምንም በለው ቁሶችን በለው ገንዘብን በለው የሰው ኃይል በሉት ይሄን ግብ ለማሳካት የሚያስፈልገው ነገር ይሄን ኃይል በጀት ሰጥቻለሁ ሊሆን ይችላል ይሄን ኃይል የሰው ኃይል ሰጥቻለሁ ሊሆን ይችላል ይሄን ፒሲ ሰጥቻለሁ እንትን ሰጥቻለሁ available resource ይሄ ግብ እንዲሳካ የሚያስፈልጉትን ቁሳቁሶች ግልጽ አድርጋችሁ ማስቀመጥ አለባችሁ እነሱ ያንን ለመጠቀም እንዲችሉ አራተኛ accountability ማለት አግሪመንቱ ላይ ተስማምቻለሁ ብሎ የሚፈርመው ላይ ይሄ ፕሮጀክት ተጀምሮ እስኪያልቅ ድረስ ጥሩም ቢሆን መጥፎም ነገር ቢሆን ኃላፊነቱን ወስደው እኔ ነኝ ብሎ ሰውየው እንዲቀበል ማድረግ መቻል አለበት ማለት ነው ወረቀቱ ላይ የዚህ ፕሮጀክት ላይ የሚፈጠሩት ለሚፈጠሩ ለያንዳንዱ ነገሮች ተጠያቂ አንተ ነህ የሚል ነገር ማስቀመጥ አለባችሁ እቃ ቢበላሽ ተጠያቂ አንተ ነህ ፕሮጀክቱ በጊዜ ባይመጣ ተጠያቂ አንተ ነህ accountability መቀመጥ እንዳለባት ይናገራል ከaccountability በኋላ አምስተኛ የምትመጣው consequence እቃ ከተበላሽ ይሄን ትቀጣለህ ፕሮጀክቱን በስርዓት ከጨረስክ የሥራ እድገት ታገኛለህ ደሞዝ ጭማሪ ታገኛለህ ወይ 9% ኮሚሽን ታገኛለህ ውጤቱ ጥሩ ቢሆን ምን አይነት ውጤት ይመጣል መጥፎ ቢሆን ምን አይነት ውጤት ይመጣል ይሄንን ግልጽ አድርጎ ማስቀመጥ እንዳለበት መጽሐፉ ይናገራል ሰዎችን አንድ ማኔጀር ኢምፓወር የሚያደርገው ግልጽ የሆነ ዊን አግሪመንት ወይም ዊን ውል በመፍጠር እንደሆነ ይናገራል የመጀመሪያው ይሄ ነው አግሪመንት ሰጣችሁት ከዛ በኋላ ሁለተኛ ይመጣው ነው ሰልፍ ሱፐርቫይዝ እንዲያደርጉት ለሰውየው ነፃነት ስጡት አግሪመንት ሰጣችሁ ታዲያ ከዛ በኋላ በየሆነ ጊዜ እየመጣችሁ ሰውየውን ምን ላይ ደረስ ከምን ደረስክ ይያላችሁ እዩት እንጂ በየቀኑ እየመጣችሁ ኢቫሉዌት የምታደርጉት ከሆነ ኃይል ወይ ደግሞ ስልጣንን ከሰውየው ይወሰዳችሁበት መስራት እየቻለ አቅም ይያለው ምንድነው እናንተን የሚጠብቅ ሰው ሆኖ ቁጭ ይላል እንደዛ እንዳይፈጠር ለሰውየው ነፃነት ስጡት ስልጣን ስጡት ይሄን ማድረግ ሰጥቻለሁ ይሄን እንድታደርግ ፍቃደኛ ነኝ እንዲያደርግ በሳምንት ሊሆን ይችላል በወር ሊሆን ይችላል እየመጣችሁ ግን ኢቫሉዌት እንድታደርጉ መጽሐፉ ይናገራል ሰውየው ራሱ በፈለገበት መንገድ ተቋሙን ይምራው ያንን ነፃነት ስጡት ሶስተኛው ዋነኛ ነገር የሚለው እንግዲህ ለሰውየው ሰጣችሁት እንደ ተቋም ደግሞ ከላይ ሆናችሁ ይሄ ሰው አዲስ ነገር ለመስራት ሲሞክር የሚመቸውን ስትራክቸር እና ሲስተምስ ፍጠሩለት አንዳንድ የሆነ አዲስ ሐሳብ አንዳንድ ተቋሞች ጋር እንግዲህ አይታችሁ ከሆነ አላቀም የሚገርም ሐሳብ መጥቶ የሚገርም ስራ መጥቶ ተቋም ውስጥ ያለው ነገር ግራ የገባው ውስብስብ ስለሆነ ሐሳብ ቶሎ ወደ ምድር አይወርድ አዲስ ሐሳብ ሲመጣ 7-8 ቦርድ ነው ያለው ቦርዱን ለመሰብሰብ ብቻ 2-3 ወር ይፈጃል ሐሳቡ እስከዛ ይባክናል እንደዚህ አይነት ነገር እንደዚህ አይነት የተወሳሰበ ቢሮክራቲክ የሆነ ሲስተም ከምትፈጥሩ ለሰውየው ስራ ለመስራት እንዲመቸው ቀላል የሆነ ስትራክቸር ቀላል የሆነ ሲስተም ፍጠሩለት እነዚህን 3 ነገሮች ማድረግ ከቻላችሁ በስራችሁ ያለውን ሰው ኢምፓወር ያደርጋችሁ ነው ተነስቶ እንዲሰራ አዲስ ነገር እንዲፈጥር በስሩ ያሉትንም ሰዎች እንዲያስተዳድር አቅም እየሰጣችሁ ነው ሶስተኛው ማኔጀሪያል ዴቨሎፕመንት ነው አላማው ኢምፓወር ማድረግ ነው አራተኛና የመጨረሻው ኦርጋናይዜሽናል ዴቨሎፕመንት ይላል ይሄ በጣም ትልቁ የሚባለው የሀገር መሪ የሚባለው እዚህ ውስጥ ነው ያለው የተቋም መሪ የሚባል ነገር እዚህ ውስጥ ነው ያለው ምናልባት እንደ ቤተሰብ ልትወስዱ ትችላላችሁ የቤተሰብ መሪ የሚባለው እዚህ ውስጥ ነው ያለው
የኦርጋናይዜሽናል ዴቨሎፕመንት ዓላማው ምንድነው? እንደነዛኞቹ ሁሉ የኦርጋናይዜሽናል ዴቨሎፕመንት ዓላማ ወይም ደግሞ ትልቁ ውጤት ማምጣት የሚፈልገው አላይንመንት የሚለውን ሐሳብ አላይንመንት ምን ይላል ጻፊው? አንድ ተቋም እንደተሳካለት የምታውቁት ይላል አንድ ተቋም በቃ ይሄ ተቋም አሪፍ ተቋም ነው ብላችሁ መመዘን ከፈለጋችሁ ባለ ራዕይ ወይም ደግሞ መሪው ዓላማዬ ብሎ ከጻፈው ሐሳብ ጋር ተመሳሳይ መስመር አላይንመንት ማለት ተመሳሳይ መስመር ላይ መሆን ማለት መሪው ከዓላማው ጋር ተመሳሳይ መስመር ሲሆን መሪው ብቻ ግን አይደለም አንዳንድ ተቋሞች ይላችሁ እስከ ዘበኛው ድረስ የተቋሙን ዓላማ የሚያምኑ ሰዎች ናቸው የተቋሙን ዓላማ እንደራሳቸው ዓላማ የሚይዙ ሰዎች ናቸው እና አንዳንድ የሚያስቀኑኝ ተቋሞች አሉ ስለ ተቋሙ ኢንፎርሜሽን ከፈለጋችሁ ከስተመር ሰርቪስ ጋር ይሄ የሚያስተናግዷችሁ ሰዎች ጋር ዘበኛው ስለ ተቋሙ በደንብ ይነግራችኋል ይሄ ማለት አላይንመንት ማለት ሁሉም ሰው ተቋሙን እንደራሱ እንደባለ የባለቤትነት ስሜት ተሰምቶ ሲሰራ ያ ተቋም እንደተሳካለት መቁጠር እንደምትችሉ መጽሐፉ ይናገራል የኦርጋናይዜሽናል ዴቨሎፕመንት ትልቁ ዓላማ ይሄ ነው ሁሉንም ሰው ከድርጅቱ ዓላማ ከባለ ራዕይ ጋር አንድ መስመር ማስገባት እንዴት ነው ነገር የምናደርገው አይደል ጻፊው ምን ይላል አንድ ሰው ስራችሁን ወይም አንድ ሰው የናንተ የሆነውን ነገር እንደግሉ ወይም ደግሞ እንደራሱ እየተንከባከበ እንዲይዝላችሁ ከፈለጋችሁ የችግራችሁ አንድ አካል አድርጉት የሚል ሐሳብ ያወራል አስምሩልኝ እሺ ጋር አንድ ሰው ስራችሁን የሰጣችሁትን ኃላፊነት እንደራሱ አድርጎ እንዲረከብ ከፈለጋችሁ የችግሩ አንድ አካል አድርጉት የሆነ ነገር ስትቸገሩ የሆነ ችግር ሲፈጠር ራሳችሁ ብቻ አትወጡት እንደዚህ አይነት ችግር ውስጥ ነን ምን እናደርግ ብላችሁ የችግሩ አንድ አካል አድርጉት ይሄ ችግር ሰውየው የራሱ ችግር አድርጎ አምኖ ከተቀበለ ችግር ብቻ አይደለም አብሮ መፍትሄ ማምጣት ጀምር ያኔ የእንትና ተቋም መሆኑ ይቀርና የራሱ ተቋም ወደሚለው ሐሳብ ይመጣል ችግር ሲመጣ ተቋማችን ወደሚል ሐሳብ ይመጣል የሆነ ነገር ሲመጣ የሆነ ሰው አፕሩቭ እስኪያደርግ ወይ ደግሞ የሆነ ሰው እስኪፈቅድለት የሚጠብቅ አይነት ሰው አይደለም ራሱ ተነስቶ መስራት ይችላል ለምን የተቋሙ ችግር የሱ ችግር ግን ይላል አብዛኛውን ጊዜ ተቋሞች የሆነ ችግሩ ሲገቡ የሆኑ ሰዎች ተሰብስበው ይወስኑና የሆኑ ሰዎች የሆነ መፍትሄ ያመጡና ያንን መፍትሄ ብሎ ያሰቡትን ነገር ስር ላለው ህዝብ ያወርዳሉ እንዲወስነናል በዚህ ውጣ በዚህ ግባ ይላል ከስር ያለው ሰው ኤክስፐርት ነው ዕውቀት አለው ልምድ አለው ልክ እንኳን እንዳልሆነ ቢያቅ ስራውን ላለማጣት አንዳንድ ጊዜ ላለመጨቃጨቅም እሺ ብሎ ይሰራል ብዙ ጊዜ ድርጅቶች ገንዘብ የሚያጡት ቤተሰብ ከቤተሰብ ጋር በጣም ትልቅ መለያየት የሚፈጥረው ተቋም ብዙ ጊዜ የሚበተነው በዚህ ምክንያት የሆኑ ሰዎች ይወስኑና ስራ ያለው ልክ እንኳን እንዳልሆነ ያወቀ ላለመጨቃጨቅ አይኔ ምን አገባኝ ያለይቷል እንዲህ ከሚሆን የችግሩ አንድ አካል አድርጉት ቤተሰብ ከሆነ ቤተሰብ ውስጥ ችግር ከተፈጠረ ኃላፊነት የሚወጣ ወጣት ወይ ደግሞ ኃላፊነት የሚሰማቸው ልጆች ማፍራት ከፈለጋችሁ የቤተሰብ ችግር የእናትና የአባት ችግር አታርጉት ልጆቻችሁን አስቀምጡ አማክሯቸው ያው ለልጅ የሚነገር ማይነገር ነገር እንዳለው ነው እንደዚህ አይነት ቤተሰብ ታላቅ ልጅ ታናናሾቹ ላይ እንደ መሪ ሆኖ ማደግ ይችላል ተቋምም ላይ እንደዛ ስራ ያለ ከስተመር ሰርቪስ ላይ ላሉት ችግሮች ሐሳብ መስጠት ጀምራል ያለ ቦታው ይገባል ማለት አይደለም ግን እንደራሳቸው አርጎ ስለሚቀበሉት አላይንመንት ተመሳሳይ መስመር ላይ ስለሆኑ አዳዲስ መፍትሄዎች ማምጣት ጀምራሉ ተቋሙን እየወደዱ መስራት ጀምራሉ ጻፊው በመጨረሻ እንዲናገር አንድ ሰው ጥሩ መሪ ለመሆን መጀመሪያ ራሱ ላይ መስራት አለበት ሰዎች ለኃላፊነት የሚያምኑት ለገንዘብ የሚያምኑት ለትልልቅ ነገሮች ለሹመት የሚያምኑት ሰው መሆን አለበት ያ ደግሞ መሆን የሚችለው አንደኛ እንግዲህ ሐሳቡን እየከለስኩ ነው ያ ደግሞ መሆን የሚችለው አንደኛ ብቁ ሲሆን ነው ዕውቀት ሲኖረው ባለው ነገር ራሱን ሲያሳድግ ነው ሁለተኛ መልካም ባህሪ ሲኖረው ነው ይቀጥላል አንድ ሰው ራሱን በእንደዚህ አይነት ነገር ብቁ ካደረገ ሁለተኛው ደግሞ ከሰዎች ጋር ያለው ነገር ምን መምሰል አለበት ታውቃላችሁ እዚህ ዓለም ላይ በጣም ከባድ የሚባለው ስራ ከሰዎች ጋር መግባባት እንደሆነ ከሰው ጋር መግባባት ከፈለጋችሁ how to win friends and influence people የሚል በጣም የሚገርም መጽሐፍ አለ የዴል ካርኔጊ መጽሐፍ እዚህ ዓለም ላይ ምንም ነገር ከፈለጋችሁ ትልቁ ቁልፍ እንደሆነ ታውቃላችሁ ትልቁ ቁልፍ ከሰው ጋር መግባባት ነው እንደውም መጽሐፉ ላይ ምን ይላል ሰዎች አንድ ሐሳብ አንድ ልብ አንድ ፍላጎት ቢሆኑ አንድ ዓላማ ቢሆኑ ምን አይል ትልቅ ነገር መስራት እንደሚችሉ ማወቅ ከፈለጋችሁ እንግዲህ መጽሐፍ ቅዱስ ላይ ስለ ባቢሎን ታሪክ ታውቃላችሁ ብዬ አስባለሁ ባቢሎን ማለት ሰዎች አንድ ልብ ሆነው ወደ ሰማይ የሚሄድ ትልቅ ግንብ እንስራ ብለው የተነሱበት ነው የፈጣሪን ትኩረት እስኪስብ ድረስ ሰው አንድ ልብ ከሆነ ማይቻል ነገር የለም ግን እዚህ ዓለም በጣም ከባድ የሚባለው ስራ ሮኬት ሳይንስ መስራት አይደለም በጣም ትልቅ ከባድ የሚባለው ስራ ከሰው ጋር መግባባት ጸሐፊው ከሰዎች ጋር መግባባት ከቻላችሁ ሰው ማለት እርስ በርስ መተማመን መፍጠር ከቻላችሁ ወደ ሶስተኛው ማለት ይችላልላችሁ ወደ ማኔጀሪያል ዴቨሎፕመንት ላይ ከገባችሁ ሰዎች
ሰዎችን ኤምፓወር ታደርጋላችሁ ኃላፊነት ስጧቸው ስልጣን ስጧቸው ተዋቸው በሆነ ጊዜ እየመጣችሁ ተቆጣጣሯቸው እንደራሳቸው አድርገው ይሰራሉ የመጨረሻው ኦርጋናይዜሽናል ዴቨሎፕመንት ነው ይሄኛው ደግሞ ትልቁ ዓላማ ሁሉም ሰው የተቋሙን ዓላማ የተቋሙን ራዕይ እንደራሱ አድርጎ እንዲቀበል የተቋሙን ችግር እንደራሱ አድርጎ እንዲቀበል እነዚህ ነገሮች ከመጡ አንድ ተቋም ማደግ እንደሚችል ጻፊው ይናገራል በስቲቨን አር ኮቪ የተጻፈውን principle centered leadership የሚለው መጽሐፍ እኔ እንዲያይቻለሁ መጽሐፉ እንዴት አያችሁት ስለ መጽሐፉ ያላችሁን አስተያየቶች በተለያዩ ሶሻል ሚዲያ አማራጮች እየገባችሁ አስተያየት ልትጽፉልኝ ትችላላችሁ እንደተለመደው ዛሬ እናንተ ጋር እንዲቆንጆ አርጋ ያመጣችኝ የሁል ጊዜ አብሮነቷን አሁንም እያሳየችን ያለችው እስኩ ዲዛይን ነች እስኩ ዲዛይን ለሰርግ ለተለያዩ አይነት ፕሮግራሞች ለባህል ፕሮግራሞች ለሰርግ ለልደት ፕሮግራሞች እንደዚህ አይነት ቆንጆ የሆኑ ልብሶችን ለወንዶችም ለሴቶችም እያዘጋጀች እናንተን ተጠብቃለች አድራሻዋን ከስራ አስቀምጥላችኋለሁ አዲስ አበባ አካባቢ ከሆናችሁ ሌላም ቦታ ከሆናችሁ ከስር በማስቀምጥላችሁ ስልክ እየደወላችሁ ማዘዝ ትችላላችሁ እኔ ግን ዛሬ እዚህ ጋር ጨረስኩ ቀጣይ ሳምንት በአዲስ መጽሐፍ እንገናኛለን መልካም ሳምንት